ናችሁ ቤተሰቦች አላችሁ ወይ? አቤል ስፖርት ላይ ትገኛላችሁ። በርከት ያሉ ጉዳዮችን እናነሳለን። እንደተለመደው ዛሬም ትላንትና የተከናወኑ የእንግሊዝ ፕሪምየር ሊግ መርሃ ግብሮችን መነሻ ሀሳብ በማድረግ የእንግሊዝ ፕሪምየር ሊግን ደግሞ የፉክክር መንፈስን የምንቃኘው ይሆናል። አሁን ለበርካቶቻችን እጅግ በጣም አዝናኝ የሆነው የእንግሊዝ ፕሪምየር ሊግ በኢንተርናሽናል ብሬክ ወቅት የተመለሰ ይመስላል። ፍጹም ብዙ ማራኪ ነገሮችን የምንመለከትበት ሳምንታት ከዚህ በኋላ ባሉት ጊዜያቶች የመቀጠል እድላቸው እጅግ በጣም ሰፊ ሆኖ ይነሳል። ምክንያት በእንግሊዝ ፕሪምየር ሊግ መሪው ሊቨርፑል ካለፉት 7 የእንግሊዝ በአጠቃላይ በአውሮፓ መድረክ ካደረጋቸው መርሃ ግብሮች ማሸነፍ የቻለው ቡድን ባለፉት 4 ጨዋታዎቹ ደግሞ ማሸነፍ ሲሳነው እየተመለከት ነው እንገኛለን። በእንግሊዝ ፕሪምየር ሊግ በአውሮፓ ሻምፒዮንስ ሊግ ተደጋጋሚ ሽንፈቶችን ያስተናግደው ሊቨርፑል የሆኑ ጥያቄዎችን እንድናነሳበት ያስገድደን ቡድን በመሆኑ ምክንያት የወቅቱ ደግሞ አንጻራዊ ኮንሲስተንት ሆኖ እያሳለፈ የሚገኘው አርሰናል የእንግሊዝ ፕሪምየር ሊግ አናት ላይ እንዲቀመጥ አስችሎታል። የእንግሊዝ ፕሪምየር ሊግ አሁን ባለበት ሁኔታ ቢያንስ የደረጃ ሰንጠረዥ ፉክክሩ ላይ በርከት ያሉ ቡድኖችን እንድንመለከት የሚያደርገን ይመስላል። ቢያንስ ደግሞ አርሰናልና ሊቨርፑል ለረጅም ሳምንታት በሊጉ አናት ላይ ሆነው የእንግሊዝ ፕሪምየር ሊግን ዋንጫ የማንሳት ፉክክሩን ከፊት የሚያሳልጡ ክለቦች የመሆን እድል ይኖራቸዋል። ባለፉት 7 ሳምንታት መልከታዎቻችን ማለት ነው። እንግዲህ ባለፉት 7 ሳምንታት መልከታዎቻችንን ስንቃኝ አርሰናል ከ7ቱ 5ቱን አሸንፏል። እስካሁን ድረስ አንድ ጨዋታ ነው ሽንፈት ያስተናገደው፣ በአንዱ አቻ ወጥቷል። እንዲሁ ደግሞ ሊቨርፑል በተመሳሳይ የተሸነፈው ጨዋታ ከአርሰናል በአንድ ይልቃል። ነገር ግን ያቻ ውጤት የለውም። በ5ቱ አሸንፈው በሁለቱ የሽንፈትን ያስተናገደው 15 ነጥቦችን ሰብስበዋል። ከአርሰናል በ1 ነጥብ ዝቅ ያለ ቡድን ሆኖ እናገኘዋለን። ቶተንሃም ስፐርስ 14 ነጥቦችን፣ በርንማውዝ 14 ነጥብ፣ ክሪስታል ፓላስ፣ ቼልሲ እያልን ወደታች የምናነሳቸው ቡድኖች ይኖራሉ። ነገር ግን እዚህ ጋር የምንጠቁመው ማንቸስተር ሲቲ ቀሪ ጨዋታ አለው። አሁን ባለበት ሁኔታ በሊጉ የደረጃ ሰንጠረዥ ነጥቡን ወደ 13 ከፍ በማድረግ በእንግሊዝ ፕሪምየር ሊግ 5ኛ ደረጃ ላይ መቀመጥ የሚችልበትን ነጥብ የሚያገኝበት ፖሲብል ቻንስ አለው። ይህም በእንግሊዝ ፕሪምየር ሊግ ዛሬ ምሽት 12 ሰዓት ተኩል ላይ ከብሬንፎርድ የሚያደርገው ከሜዳ ውጭ የሚጠበቀው ጨዋታ ብዙ ትርጉም የሚኖረው መርሃ ግብር ይሆናል ማለት ነው። ነገር ግን በጥቂቱም ቢሆን ትላንትና ሊቨርፑል ከቼልሲ በስታንፎርድ ብሪጅ ያደረጉትን መርሃ ግብር መቃኘት ያለብን ይመስለኛል። ቼልሲ በብዙ ጉዳቶችም ጭምር እየታመሰ ቡድኑ ትላንትና ጨዋታውን በጣም አስደናቂ በሆነ መልኩ አሸንፎ የወጣበትን ቅጽበት ያስተዋልንበት ነበር። ኢማጅን ኮልዊል በጉዳት ምክንያት ለረጅም ጊዜ ከሜዳ ርቋል። ቶሲን አዶርቢዮዮ በጉዳት የለም፣ ቻሎባ በጉዳት የለም፣ ፎፋና በጉዳት የለም። እንዲሁ ደግሞ ኮል ፓልመር በትላንትናው ጨዋታ ላይ አልተሰለፈም። እነዚህ ሁሉ ተጫዋቾች በጉዳት ምክንያት በቡድን ውስጥ በሌሉበት ሁኔታ ሊቨርፑልን ያህል ትልቅ ቡድን አሸንፎ ሲወጣ ተመለከትን። በጣም አስደናቂ ከነበሩ ጨዋታዎች መካከል የትላንትናው በቀዳሚነት ሊነሳ የሚችል ይመስለኛል። 24 ሙከራዎችን ያየነበት የቀድሞ የማንቸስተር ሲቲ እንዲሁም የኮት ዲቫር ብሔራዊ ቡድን እንዲሁም በባርሴሎና የምናውቀው ያያ ቱሬ አንድ መልእክት አጋርቶ ነበር። በጣም ቆንጆና ውብ የነበረ ጨዋታ፣ በሜዳ ውስጥ መጫወት ከምፈልግባቸው ወይንም ከምመኛቸው አይነት ጨዋታዎች መካከል አንዱ ነበር ሲሉ ሀሳቡን ገልጿል። የትላንትና በቼልሲና በሊቨርፑል መካከል የተከናወነውን መርሃ ግብር በማስታወስ የትላንትናው ጨዋታ ቀዳሚ የነበረው ካይሴዶ ያስቆጠራት ጎል ቼልሲን በጨዋታው ላይ መጀመሪያ ጎል እንዲያስቆጥሩ ያገዘቻቸው ነበረች። 14ኛው ደቂቃ ላይ ጎል አስቆጠረ። ምናልባት ቼልሲ ለረጅም ደቂቃዎች ጨዋታውን ዶሚኔት ማድረግ የሚችልበትን እድል የፈጠረላቸው በጨዋታው ላይ ሁለተኛው አጋማሽ መኖር ነበረበት ጎሎች እስኪቆጠሩ። ነገር ግን ኮዲ ጋክፖ ትላንትና ለሊቨርፑል ጎል አስቆጥሮ ጨዋታ ወደ 1-1 አቀና። ኋላ ላይ ግን ድራማዎችን መመልከት ነበረብን በቼልሲ ቤት ውስጥ በተለይ ደግሞ በቋሚ 11 ውስጥ መግባት ያልቻለውና ወደ ሜዳ ተቀይረው ከገቡ ተጫዋቾች መካከል አንዱ የነበረው የጨዋታው ልዩነት ፈጣሪ ሆኖ የተመለከትነው የቼልሲ የቀጣዮቹ ዓመታት የቡድኑ ተስፈኛ ተጫዋች ተብሎ የሚጠበቀው የቼልሲ ብቻ አይደለም። በነገራችን ላይ የአውሮፓ እግር ኳስ በጣም አስደናቂ ተብለው ተስፋ ከሚጣለባቸው ተጫዋቾች መካከል አንዱ አሌሃንድሮ ጋርናቾን በመቀየር ኤስቴቫው በ75ኛው ደቂቃ ላይ ነበር ወደ ሜዳ ሲገባ ያስተዋል ነው። እሱ ገባ። እጅግ በጣም ማራኪ የሚባልን ጎል በጨዋታው ላይ ሲያስቆጠር አስተዋልን።
ቼልሲ በትላንትናው ጨዋታ ላይ በቋሚነት ይዟቸው የገቡትን ተጫዋቾችን ለምሳሌ እንደነ ጆሻ ቺምፖንግ፣ አሌያንድሮ ጋርናቾ፣ ዦዋው ፔድሮ ኔቶ ያሉ ተጫዋቾችን መቀየር ነበረበት ጎሎችን ለማስቆጠር። ነገር ግን ቡድኑ እነዛ ሽርፍራፊ ሰከንዶች ምናልባት ጎሉ ከተቆጠረ በኋላ 1 ደቂቃ ነው በሜዳ ውስጥ ቆይታን ማድረግ የቻሉት። 97ኛው ደቂቃ ላይ ጨዋታው ተጠናቋል። ነገር ግን ያ ከመሆኑ በፊት ሊቨርፑል በዚህ ውድድር ዓመት የታወቀበት ኢንጁሪ ታይም ላይ የሚያስቆጠራቸው ጎሎች ምናልባት ሳያስቆጠር በተቃራኒው ደግሞ ጎል ተቆጥሮበት በጨዋታው ላይ ነጥብ አጥቶ ተመልሷል። በማን በቼልሲ። ምናልባት በሊቨርፑል በኩል ይጠበቅ እንደነበረው በትላንትናው ጨዋታ ላይ ኮነር ብራድሊ በቀኙ አስጀምረዋል። ከዛ ባለፈ ፍሎሪያን ቪርትዝን ከረጅም ጊዜ በኋላ ወደ ተጠባባቂ ወንበር ያወረዱበት፣ ሁጎ ኤኪቲኬን በተቀያሪ ወንበር ላይ እንዲጀምር ያደረጉበት፣ አሌክዛንደር አይዛክን በቋሚነት ያስጀመሩበት። ትላንትና መግባቱም ጥሩ ነበር። አሲስት አድርጓል። ዞቦዝ ላይ 10 ቁጥር በማድረግ ኮዲ ጋክፖ የመጀመሪያው ተመራጭ ሆኖ የጀመረበት ምሽት ነበር። ማካሊስተር እና ግቫንበርክን በደብል ፒቮት 6 ቁጥር ቦታ ላይ እንዲሰለፉ ያስቻሏቸው ተጫዋቾች ሆነው አየን። ቨርጂል ቫን ዳይክ፣ ኮናቴ እንደተለመደው ሴንተር ባኩን የመሩ ተጫዋቾች ናቸው። ኋላ ላይ ግን ኮናቴ ተቀይሮ ከሜዳ ወጥቷል። ማማርዳሽቪሊ ደግሞ በጨዋታው ላይ ጀምሮ የተመለከትነው ተጫዋች ነበር። ሊቨርፑል ምናልባት እኔ ሊቨርፑል ጨዋታው ቢያሸነፍ ብዙ የማይገርመን የሚመስለን ቀይሮ ያስገባቸውን ተጫዋቾች ስትመለከቱ ምን ያህል የስኳድ ዴብዙ ከቼልሲ የተሻለ እንደነበር፣ ቢያንስ በተቀያሪ ቦታ ላይ ያሉ ተጫዋቾች ጨዋታውን መቀየር የሚችል ኳሊቲ ነበራቸው። ቪርትዝ፣ ሮበርትሰን፣ ጆንስ፣ ኤኪቲኬ፣ ኤንዶ እንዲህ አይነት ተጫዋቾች በተቀያሪ ወንበር ላይ የነበሩት ቡድን ነበረ ትላንትና ሊቨርፑል። ነገር ግን የአርነ ስሎት ቡድን የሆኑ ስትራግሎችን እያየ ነው። ባለፉት ጥቂት ጨዋታዎች የሚዛን መፋለስ እያየንበት ነው። በክሪስታል ፓላስ ከሜዳ ውጭ ተሸንፎ መጣ። በጋላታሳራይ ዳግም ከሜዳ ውጭ ያደረገውን ጨዋታ 1-0 ተሸንፎ መጣ። ዳግም ከቼልሲ ጋር፣ ቀጣይ ደግሞ ከማንቸስተር ዩናይትድ ጋር ከኢንተርናሽናል ብሬክ መልስ ኦክቶበር 19 ላይ የእንግሊዝ ፕሪሚየር ሊግ በጣም ትልቅ የሚባል የደርቢ ጨዋታ በሁለቱ ክለቦች መካከል የሚከናወን መርሃ ግብር ይኖራል። ምናልባት ማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግ መርሃ ግብሩን አሸንፈው ነው የመጣው ትላንትና። ይህንን ጨዋታ ደግሞ ከሊቨርፑል ጋር ሲያደርግ በአንጻራዊነት በተነቃቃ ስሜት ቡድኑ ከሊቨርፑል ጋር የሚያደርገውን ጨዋታ መጠበቅ ይቻላል ማለት ነው። ይህም ማለት ምናልባት ማንቸስተር ዩናይትድ ይህንን ጨዋታ የሚያሸንፍ ከሆነ አርሰናል በተሻለ መልኩ ደግሞ የደረጃ ሰንጠረዡ ላይ ከሊቨርፑል ጋር ያለውን መርሃ ግብር ወይም ነጥብ ሰፋ ማድረግ የሚያስችል እድል ይኖራል። ቢያንስ በ4 ነጥቦች ነጥቡን ከፍ ማድረግ የሚያስችል ኳሊቲ ጋፕ መፍጠር የሚችለውን ሊቨርፑል አርሰናል የመመልከት እድል ይኖረናል በቀጣይ። ለቼልሲ የትላንትናው ጨዋታ በእጅጉ ወሳኝ ነበር። ከቼልሲም በላይ ደግሞ በተመሳሳይ አርሰናል በጣም ከተጠቀመባቸው መርሃ ግብሮች መካከል ትላንትና ካየናቸው ጨዋታዎች መካከል የሚጠቀሱ ነበሩ። ማንቸስተር ዩናይትድ በተመሳሳይ ጨዋታውን ትላንትና አሸንፏል በተሻለ መልኩ። ከረጅም ጊዜ በኋላ ውጤት የቀናው ምሽት እንደነበረም ጭምር እናስታውሳለን። እንዲሁ ደግሞ የሚኬል አርቴታ ቡድንም የእንግሊዝ ፕሪሚየር ሊግን ከአናት ሆኖ መምራት እንዲችልም ጭምር ያስቻለውን ውጤት በሜዳው ትላንትና ዌስትሃምን በማሸነፍ ያሳካበት እንደነበር ይታወሳል። የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ዛሬም ቀጥለው ይከናወናሉ። ቀደም ብሎ የሚከናወነው ጨዋታ ኤቨርተን ከክሪስታል ፓላስ፣ ኒውካስል ከኖቲንጋም ፎረስት፣ ወልቭስ ከብራይተን የሚያደርጓቸው እንግሊዝ ፕሪሚየር ሊግ መርሃ ግብሮች ተመሳሳይ ሰዓት ላይ 10 ሰዓት ላይ የሚደረጉ ጨዋታዎች ናቸው። እነዚህን መከታተል ይችላላችሁ። በጣም አዝናኝ ጨዋታ የመሆን እድል ይኖራቸዋል። በተለይ በመርሃ ግብሩ ላይ ኤቨርተን ከፓላስ ሌላው ከሚጠበቁ የዛሬ ምሽት መርሃ ግብሮች መካከል ይነሳል። የእንግሊዝ ፕሪሚየር ሊግ የመውረድ ስጋት ካለባቸው ቡድኖች ውስጥ አንዱ ወልቭስ እንደሆነ ይታወቃል። በዚህ የውድድር ዓመትና ጨዋታውን ያከናውናል። እንዲሁም ቪላ ከበርንሊ የሚያደርጉት ጨዋታ ይጠበቃል። ትልቁ ጨዋታ ቀደም ሲል እንዳልነው በደረጃ ሰንጠረዡ ላይ ለውጥ ማምጣት የሚችለው ቡድን በቀጥታ አሁን ካለበት የደረጃ ሰንጠረዥ ማንቸስተር ሲቲ ከ8ኛ ደረጃ ወደ 5ኛ ደረጃ መምጣት የሚያስችለውን ነጥብ እንዲያገኝ የሚያስችለውን መርሃ ግብር ዛሬ ከሜዳ ውጭ ተጉዘው ከብሬንፎርድ ጋር የሚያደርገው ጨዋታ የሚጠበቅ ነው የሚሆነው። የፔፕ ጋርዲዮላ ቡድን በአንጻራዊነት ባለፉት የቅርብ ጨዋታዎች ኮንሲስተንት የሆነ ውጤት እያስመዘገበ ይገኛል። በእርግጥ የአቻ ውጤቶች በመካከል አሉ። ከአርሰናል ጋር ያቻ ውጤት ነበር የነበረው። በሊግ ካፕ ሃደርስፊልድን አሸንፏል። በፕሪሚየር ሊጉ ሲመለስ ደግሞ በርንሌ ላይ የጎል ዝናብ ነበር ያስቆጠረው። ስቴቭ የበርንሌው ተጫዋች
በራሱ መረብ ላይ ጎሎችን አስቆጥሮ ነበር። ሃላንድ 2 ጎል አስቆጥሮ እንዲሁም ደግሞ የአውሮፓ ሻምፒዮንስ ሊግንም ጨመር ስታቲስቲክሱን ከፍ ማድረግ የቻለበትን ሳምንት አስመዝግቦ መጥቶ እንደነበር ይታወሳል በማንቸስተር ሲቲ ቡድን ውስጥ። የሮድሪ ጥያቄዎች ይነሳሉ፣ ነገር ግን ለዚህ ጨዋታ ዝግጁ ይመስላል። እስካሁን ድረስ አዲስ ነገር እየተመለከትንበት አይደለም። ከዚህ ተጫዋች ጋር በተያያዘ የእንግሊዝ ፕሪሚየር ሊግ የፉክክር መጠን ግን ፍጹም የተለየ እየመጣ እንደሆነ ግን እያስተዋልን እንገኛለን። በትላንትናው ጨዋታ ላይ ምናልባት የቼልሲን መርሃ ግብር በተመለከተ ብራዚላዊው ኤስቴቮ በቼልሲ ቤት ውስጥ በእድሜ ትንሹ እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ በእድሜ ትንሹ የጨዋታ ማሸነፊያ ጎል ያስቆጠረ ተጫዋችም ጭምር ሆኗል። ብዙ ብራዚሊያን እናስታውሳለን በእንግሊዝ ፕሪሚየር ሊግ የተጫወቱ ግን በእድሜ የእሱን ያህል ትንሽ ተጫዋች የማሸነፊያ ጎል ያስቆጠረ ተጫዋች ሆኖ እየተመለከተን አይደለም እንግዲህ የምንገኘው። ቼልሲ ብዙ የጉዳት ስታቲስቲክሶች ያሉት ቡድን እንደሆነ በደንብ መጥቀስ ይቻላል እና የእንግሊዝ ፕሪሚየር ሊግ የሆነ ድባቡ በጣም ፍጹም ወደ ተሻለ ቡድን መፈጠር የሚችልበትን እድሎች እያስተዋልን የምንገኝበትን እድል በደንብ እያስተዋልን እንገኛለን አሁን ባለበት ነባራዊ ሁኔታ ማለት ነው። ከዚህ መነሻ ምናልባት ጥሩ ነገር የሚሆነው ፉክክሮች በጣም ከፍ ይላሉ። ብዙዎቻችን ፕሪሚየር ሊጉን በተለየ መልኩ እንድንመለከተው የሚያስችል ይመስላል። ሌላው በሰበር ዜናነት ወጥቶ የሚገኘው የአርሰናሉ የአማካይ ስፍራ ተጫዋችና አምበል ማርቲን ኦዴጋርድ ወደ ኖርዌይ ብሔራዊ ቡድን በረራ እንደማያከናውን ተረጋግጧል። በእርግጥ ይሄ ይጠበቅ ነበረ። ተጫዋቹ መጠነኛ ጉዳት እንደማስተናገዱ መጠን በዚህኛው የአርሰናል ቡድን ውስጥ ይቆያል ማለት ነው። ቢያንስ ከኢንተርናሽናል ብሬክ መልስ ተጫዋቹ ለምን ያህል ጊዜ የሚለው ጉዳይ የምንጠብቀው ጉዳይ መሆን ቢችልም ነገር ግን በዚህኛው የአርሰናል ቡድን ውስጥ ወደ ኢንተርናሽናል ብሬክ ወደ ብሔራዊ ቡድኖቻቸው ከማያቀኑ የአርሰናል ተጫዋቾች መካከል አንዱ ይሆናል። ቢያንስ ኢንተርናሽናል ብሬክ እንደመሆኑ መጠን ጉዳት ላጋጠመባቸው ክለቦች እንዲሁም አሰልጣኞችም ጭምር በመጠኑም ቢሆን የመረጋጋትን ስሜት እንዲፈጠርላቸው የሚያስችል አይነት ጉዳት ይመስለኛል ያስመዘገበው። በሊቨርፑል ቤት አሁንም የፍሎሪያን ቪርተዝ ጉዳይ ጥያቄዎችን ማስነሳቱ ቀጥሏል። እስካሁን ድረስ 0 ጎል 0 አሲስት 9 ጨዋታ አከናውኗል። እኔ አንዳንዴ ተገቢ አይመስለኝም 009 የሚል ታርጋ ሰጥተውት ነው የተመለከተን የምንገኘው። ነገር ግን ተጫዋቾች ወደ ጎል ማስቆጠር አሲስት ወደ ማድረግ ወደ ጨዋታ ሲስተም ለመምጣት የሆኑ ጊዜያቶችን ያስፈልጓቸዋል። በአንጻራዊነት በተቃራኒው ደግሞ ሉዊስ ዲያዝ ፍጹም የተለየ ጊዜን በዚህ ሰዓት ላይ በባየር ሚዩኒክ እያደረገ ነው የሚገኘው። በእርግጥ በጀርመን ቡንደስሊጋ ባየርን 10 ተከታይ ጨዋታዎችን አሸንፏል በሁሉም ውድድር በዚህ ውድድር ዓመት ባደረጋቸው መርሃ ግብሮች። ይሄኛው አንድ የተለየ የውድድር ዓመት ይህም ተጫዋች ወደዛ ቡድን ካቀና በኋላ እንዲያከናውን ያስቻለው እንደነበር የምናስታውሰው ነውና የዚህ ውድድር ዓመት የማርቲን ኦዴጋርድ ጉዳይ ግን ትንሽ የሚያሳዝን ይመስላል። ከዌስትሃም ጋር እንዲሁ ደግሞ ከኖቲንጋም ፎረስት ትላንትና እንዲሁም ደግሞ ከሊድስ ዩናይትድ ጋር በነበሩ ጨዋታዎች የተከሻ የጉልበት ጉዳት ሲያጋጠመው እያስተዋለን የምንገኘው አይነት ተጫዋች ሆኖ ነው እንግዲህ በዚህ ውድድር ዓመት እየተመለከተን የምንገኘው። የእንግሊዝ ፕሪሚየር ሊግ የፉክክር መጠን ግን ፍጹም ወደ ተሻለ ብዙዎቻችን የምንጓጓለትን የሊግ ፉክክር መመልከት ወደምንችለው አይነት ስሜት የመምጣት እድል በሰፊው እንዳለው እያስተዋለን እንገኛለን። ቀጣይ ደግሞ የሚሆነው የፕሪሚየር ሊጉ መርሃ ግብሮች ሲመለሱ ትላልቅ የሚባሉት ቡድኖች ወደ ማሸነፉ የሚመጡ ከሆነ በተሻለ መልኩ የእንግሊዝ ፕሪሚየር ሊግ የሚያጓጉ ይሆናሉ። አርሰናል፣ ማንቸስተር ሲቲ፣ ቼልሲ፣ ሊቨርፑል እንዲሁ ደግሞ በቶተንሃም ስፐርስ አሁን ባለበት ወቅታዊ ብቃት የሊጉ ምርጥ ከሚባሉ ቡድኖች መካከል የሚነሱ ናቸው። ግን ብዙ የሚያዝናናን ይመስለኛል የእንግሊዝ ፕሪሚየር ሊግ። አርሰናል ሌላው በርከት ያሉ ጉዳቶችን እያጋጠሙት ከሚገኙ ክለቦች መካከል አንዱ ነው። እነዛንም ጉዳቶች ማኔጅ እያደረገ የሚገኝበት መንገድ ደግሞ ሚኬል አርቴታን ማድነቅ ያለብን ይመስለኛል። 300 ጨዋታቸውን አከናውኗል። 177 የእንግሊዝ ፕሪሚየር ሊግ አጠቃላይ በእስካሁኑ ቆይታቸው አሸንፏል። ይህንን ስትመለከቱ አሰልጣኙ ጨዋታዎችን በማሸነፍ ያላቸው ስታቲስቲክስ ፍጹም ጥሩ ከሚባሉ የአርሰናል አሰልጣኞች መካከል የሚነሱ ናቸው። እንግዲህ ይህንን ቡድን በተጫዋችነት በአሰልጣኝነት አገልግሏል። ካለፉት 3 ዓመታት በኋላ ደግሞ በእንግሊዝ ፕሪሚየር ሊግ ፌቨራይት ከሆኑ የዋንጫ የማሸነፍን እድል ካላቸው ቡድኖች መካከል የሚመረጡበት እድል በጣም ሰፊ ነውና ለሚኬል አርቴታም ሲዝኑ በጣም በተሻለ መልኩ የሚጓዙበት የመሆን እድል እንዳለው ማንሳት እንችላለን። የእንግሊዝ ፕሪሚየር ሊግ ግን አዝናኝ ወደ ሆነው ስሜት የመጣ ይመስላል። ገና ነው እንግዲህ በእርግጥ
1 ሳምንታት ይቀራሉ። በ7 ሳምንታት ውስጥ ግን እየተመለከትናቸው ያሉ ቡድኖች ከጉዳትም ጋር ቡድናቸውን ማኔጅ እያደረጉበት የሚገኘው መንገድ ምናልባት ጥንካሬዎቻቸውን በተለየ መልኩ እንድናይ የሚያደርገን ይመስለኛል። በእስካሁን ደረጃ አርሰናልና ሊቨርፑል፣ አርሰናልና ቼልሲ ብዙ ጉዳቶችን እያስተናገዱ ከሚገኙ ቀዳሚ ቡድኖች መካከል የሚነሱ ናቸው። አርሰናል እነዚህን ሁሉ ጉዳቶች ባሉበት ለምሳሌ ጋብርኤል ሱስ፣ ካይ ሃቨርትዝ፣ ሂንካፔ በጉዳት ውስጥ የሚገኙ ተጫዋቾች ናቸው። እነዚህ ብቻ አይደሉም በቡድን ውስጥ በጉዳት ውስጥ የሚገኙ። ትላንትና የተመለከትነው ማርቲን ኦዴጋርድ ጉዳት ያስተናገደው ተጫዋች ሆኗል። ኖኒ ማዱኬ ሌላው ከቼልሲ ያስፈረሙ ተጫዋች በጉዳት ውስጥ የሚገኝ ተጫዋች ነው። እነዚህ እንግዲህ በየትኛውም የእንግሊዝ ፕሪሚየር ሊግ ክለብ ውስጥ በቋሚነት መጀመር የሚያስችል ኳሊቲ ያላቸው ተጫዋቾች ናቸው። ነገር ግን ቡድኑ አሁን ያለው የስኳድ ዲፕስ እነዚህ ተጫዋቾች በቡድን ውስጥ ቢጎዱ እንኳን በቋሚነት ሌሎች ተጫዋቾችን በእነሱ ምትክ ይዞ መግባት በማቻሉ ምክንያት በእንግሊዝ ፕሪሚየር ሊግ ያለውን ፉክክር ከፍ ወዳለ ጥራት ማስጓዝ የሚያስችል አቅም እንዳለው ትረዳላችሁ። ሊቨርፑል የዛን ያህል ጉዳት ያለው ቡድን አይደለም እና ፉክክሩ ምናልባት እየቀጠለ ሲመጣ ምናልባት የተሻለ ጊዜ ያለ ይመስለኛል። ከእናንተ መልከታ ግን በስካሁኑ የ7 ሳምንታት ቆይታ የትኛው ቡድን አሳማኝ ነበረ? በስካሁኑ ቆይታው እሱን እንድትመልሱልኝ ይፈልጋለሁ። አብራችሁን ስለነበራችሁ አመሰግናለሁ። መልካም ቆይታ